ዊ አር ናው 14 years together ማሻአላ ማሻአላ በሉ ማሻአላ ማሻአላ 14 ዓመታችን ነው። ማሻአላ በሉ እሺ ውዶቼ፣ ፈጣሪ ረጅም እድሜ አንድ ላይ ያቆየን። ክፉን ምቀኛውን ፈጣሪ ይዞልን እንዲሁ እንደቆየን ፈጣሪ ረጅም እድሜ አብረን እናርጅ፣ ልጆቻችንን እንዳር፣ ልጆቻችንን ወልደው የልጅ ልጅ እናቅፍ፣ እኔና ባሌ ቱጌዘር። አሚን። ትችላለህ ፈጣሪ፣ ምን ይሳናል? ታደርገዋለህ። ከአንተን የምቀኛ ወሬ አትሰማም። የስ እድሜ ሰጥቶን ሁላችንም እናያለን። እሺ ሞዴሬተሮች አታስገቡ አታስገቡ። እስቲ ማን ማን አለ ከሞዴሬተር አለው በሉኝ። እሺ ፖዘቲቭሊ የምታስቡ ከሆነ መልካም ነገር የሚያስብ ሰው በህይወቱ ሁሉ መልካም ይሆናል። መልካም ነገር የምታስቡ ከሆነ ኔጌቲቭ ሰው ካልሆናችሁ ህይወታችሁ ሁሉ መልካም ይሆናል። ቴንኪዩ ነጁዬ፣ ቴንኪዩ ፎር ዩር ሰፖርት። አንድ ሰው ኔጌቲቭ ከሆነ የሚያጋጥመው ሰው ሁሉ ኔጌቲቭ ነው። ሶ ቢ ፖዘቲቭ። ፖዘቲቭ ነገር በህይወታችሁ፣ ፖዘቲቭ ማለት በአማርኛ መልካም ማለት ነው። መልካም ነገር የምትመኙ መልካም ነገር የምታስቡ ከሆነ መልካም ነገር ይገጥማችኋል። እኔ መልካም ሰው ስለሆንክ መልካም ስለማሰብ መልካም ባል ፈጣሪ ከፌስቡክ ላይ ሰጠኝ። ኦኬ ሚዲያ ምናምን እያላችሁ የምታጣጥሉ ከሆነ ኔጌቲቭ ሰው ነው። ለምን እናንተ ኢነርጂያችሁ ኔጌቲቭ ነው። አትራክት የምታደርጉት ኔጌቲቭ ሰው ነው። ኔጌቲቭ ናችሁ። ነጭናጫ የማያመሰግን ነጭናጫ፣ መጥፎ ነገር ብቻ ጭንቅላቱ የሚያስብ ሰው ወደ እሱ የሚመጡ ሰዎች ማግኔት ነው፣ መሳሳብ ነው። ወደ እሱ የሚመጡ ሰዎች ነጭናጫ የማያመሰግኑ አማራሪ ሰዎች ወደ እሱ ይመጣሉ። ግን መልካም ሰው ከሆነ ሁሉምንም ነገር በመልካም የሚያይ ሰው መልካም ነገር ነው የሚገጥመው። መልካም ጓደኛ፣ መልካም የፍቅር አጋር፣ መልካም። እናንተ መጀመሪያ መልካም ሁኑ፣ ከራሳችሁ ጀምሩ። መልካም ከሆናችሁ መልካም ነገር ይገጥማችኋል። የሆነ ነገር ስታስቡ በመልካም አስባችሁ አድርጉት፣ መልካም ይሆናል። ኦኬ እንጂ ኔጌቲቭ ነገር በውስጣችሁ አዝላችሁ መልካም ነገር ይገጥመናል ብላችሁ መቼም እንዳታስቡ። ስለዚህ ጥሩ ነገር ይዛችሁ ነው፣ በአይምሯችሁም በልባችሁ መልካም ነገር ይዛችሁ ነው፣ መልካም አስባችሁ ነው። መልካም አስባችሁ ስትገቡ መልካም ሰው ፈጣሪ ወደ እናንተ ይልካል። እመኑ። እሺ መስዬ ማኔጅ ገዝቷ አይሰራም መሰለኝ። ሌላ ቤተሰብ የሆነ ሰው ሶፊ የለችም፣ ክብሪት የለችም፣ ቤት የለችም። ከሌሉ መስዬ ሞዴሬተሯ ስለማይሰራ ማለት ማስገቢያው ብቻ አልሰራም ብሏታል። ሌላ የዚህ ቤት ፋሚሊ ለሆነ ሰው ሞዴሬተር ልስጥ እንዲያስገባልኝ። የዚህ ቤት ሰው እዚህ ቤት ሁሌ ማየው አለው። ሜሪዬ ያለችው ለሜሪ ይሰጣል። እሺ ሜሪዬ ማግባት የሚፈልጉ ሲሪየስ ትዳር ፈላጊ እኔ ሲሉ አስገቢያቸው። ይኸው ሞዴሬተር ሰጥቼሻለሁ። ሰጥቼሻለሁ። እሺ ሜሪዬ እኔ ትዳር ፈልጋለሁ የሚሉትን አስገቢያቸው። ከዛ ጋይስ ህጉ እንደገባችሁ ቪዲዮ ታበራላችሁ። ከዛ መስፈርታችሁን የምትፈልጉትን የሰው አይነት መስፈርታችሁን ትነግሩኛላችሁ። ሃይማኖቱን፣ ብሄር አይቻልም። ኦኬ ቴንክ ዩ ነጁ የኔ እናት፣ ቴንክ ዩ ፎር ዩር ሰፖርት ማይ ዲር ሲስተር። እንትኑን የምትፈልጉትን ፐርሰናሊቲውን፣ መልኩን፣ ቁመናውን። አንዳንድ ሰው እኔ መልኩ ምንም ይሁን ቁመቱ ምንም ይሁን ብቻ ይሄን እንደዚህ አይነት ሃይማኖቱ ተከታይ ስራ ያለው እንደዚህ አይነት ሰው ሊል ይችላል። ብቻ ሁላችሁም የየራሳችሁ መስፈርት አላችሁ። ያንን ቪዲዮ አብርታችሁ መስፈርታችሁን መናገር ብቻ ነው ከእናንተ የሚጠበቀው። እኔ መስፈርታችሁን ጽፌ የከሌ መስፈርት ይሄ ነው፣ ያንን መስፈርት የሚያሟላ አካል ዌልካም ይግባ ብዬ እላለሁ። ዋዩ ኤራ ሰንግላስ ማሬ 3 አካውንት ተዘግቶብኝ ይሄ 4ኛ አካውንቴ ነው። በጣም ብዙ ምቀኞች አሉብኝ እና ሪፖርት ያደርጉብኛል። መነጽር አድርጊ ተብዬ ነው ደግሞ እኮ ሁሉን ነገር እውነቱን ነው የምናገረው። እኔ ክፋት የለብኝም። ለዛ የፈጠረኝ አምላክ ይጠብቀኛል ሁሌ። ስለዚህ አንድ ነገር ልንገራችሁ። ወደ እናንተ ፈጣሪ በጣም ሲወዳችሁ ወደ እናንተ ሊመጣ ያሰበውን ክፉ ነገር በንብረታችሁ ባላችሁ ነገር ይከላከልላችኋል። እና ፈጣሪ እኔን በጣም ስለሚወደኝ የእውነት ልንገራችሁ፣ ሁላችንንም ይወደናል ፈጣሪ፣ አያዳላም። ሁላችንንም የሰው ዘር በሙሉ እኩል ይወደናል ፈጣሪ። ስለሚወደኝ የፈጠረኝ
እንዳልጎዳበት ስፈልግ ወደ እኔ የሚመጣን ክፉ ነገር ባለኝ ነገር ይከላከል። 2019 ላይ ኑኑ የ3 ወር ልጅ ሆና ሴት ልጄ ከስራ ቪላጂዮ የሚባል ሞል እዚህ ካታር ላይ ፕሮኖቪያስ የሚባል ሾው እሰራ ነበረ። የዊዲንግ ድሬስ መሸጫ ብራንድ ነው፣ ፕሮኖቪያስ ነው እና ከቪላጂዮ የምኖረው ደፍና የሚባል ሰፈር ነበር። ድራይቭ እያረኩኝ በረመዳን እየመጣው አደጋ ራቫፎር 2016 ነበር 2018 ነበር ነዳው ራቫፎር 2018 ነዳው 2019 ገና መኪናው ከተገዛ አንድ አመት አዲስ መኪና እና ኃይለኛ አደጋ ደርሼ መኪናው ፎቶ እንትን ጉግል ፎቶ ስላለ አስቀምጬ አውጥቼ አሳያለሁ። ፂም ድድን ያለው ግማሽ ድረስ መጥቷል መኪና ግን እኔ ጫፍ ኢማጅን መኪናውን አሁን ፎቶውን ሳሳያችሁ በጣም ይሰቀጥጣችኋል። እኔ ግን አንድ ነገር እግሬ ምናልባት ይቆረጥ ነበር። አስቡት፣ ግማሽ ድረስ ነው የተጨፈደደው መኪና ግን እኔ ምንም አልሆንኩም። ፈጣሪ ስለሚወደኝ በአዲስ መኪና አስቡት፣ ገና እዳው ተከፍሎ ያላለቀ አዲስ መኪና እንደዛ ዳሜጅ ሲሆን በዛ ላይ ፉል ኢንሹራንስ አልነበረ፣ ሀፍ ኢንሹራንስ ነበር። ፉል ኢንሹራንስ እንኳን ቢሆን ኢንሹራንስ ሀፍ ኢንሹራንስ ስለሆነ እኔ የገጨሁትን አካል ብቻ ነው ማሰራ። ሀፍ ኢንሹራንስ ሲሆን እኔ የገጨሁትን አካል ብቻ ነው ካምፓኒ የሚያሰራልኝ እና በጣም ትልቅ ኪሳራ ደርሶብኝ፣ ግን እኔ ጫፌ ሳይነካ ወጥቻለሁ ከዛ አደጋ። እዚህ ካታር ላይ የሚያውቁኝ ያውቃሉ ይሄን ጉዳይ። ፈጣሪ ሲወዳችሁ እናንተ ላይ የሆነ በላ የሆነ አደጋ በሽታ ሊመጣ ሲል ባላችሁ ነገር ይከላከለዋል። በንብረታችሁ እናንተ አለኝ በምትሉት ነገር ይከላከልላችኋል። ያንን ነገር ደግሞ እናንተን ደህና ያደርጋችኋል፣ እናንተን ሰላም ያደርጋችኋል። እኔ ፈጣሪ ስለሚወደኝ ምንም ነገር ባጣ፣ ገንዘብ ባጣ፣ ንብረት ባጣ አይዶን ጊቭ አ ሺት አስሎንግ አስ እኔ አካሌ እስካልጎደለ ጤነኛ እስኮንኩ ድረስ አመስጋኝ ነኝ። ሁሌ ለንብረት የምስገበገብ ሰው አይደለሁም። አደራ ሁሌ ፈጣሪን የምለው ጤናዬን ብቻ ጠብቅልኝ፣ ቤተሰቤን ጠብቅልኝ እና ፈጣሪ ሲወዳችሁ በንብረታችሁ ምንም ነገር ሲመጣ እንዳታማርሩት። ተመስገን ስለምትወደኝ እኔ ሳልነካ በንብረቴ እንዲያልፍ አድርገህልኛል ነው ማለት ያለባችሁ። ገንዘብ ስታጡ፣ ንብረት ስታጡ በፍጹም ፈጣሪያችሁ እንዳታማሩ። ፕራውድ ኦፍ ዩ ቴንክ ዩ ዮር የኔ እናት። እና ምን ያህል ፈጣሪ እንደሚወደኝ እያየሁበት ነው። ገንዘብ ንብረት ምናምን ሲጠፋ ተመስገን፣ እንኳን እኔ አደጋ አልደረሰብኝ፣ እንኳን እኔ አካል ያልጎደለ፣ እንኳን እኔ ምንም አልሆንኩ በሉ። በህይወት ካለን ሌላ እድል አለን። በህይወት እስካለን ድረስ ሁሌም አዲስ ነገር አለ። እኔ ከአንድም 3 አካውንት አንዱ አካውንቴ 1 ሚሊዮን ሊገባ ጥቂት ፎሎ ነበር የቀረው በ2 አመት ውስጥ፣ ትልቁ አካውንቴ ዋናው አካውንቴ። ከዛም በኋላ ጊፍት ተሰጠኝ 500,000 ፎሎ ያለው አካውንት። በ15 ቀን ውስጥ 100 ምናምን ሺህ ፎሎ ተደርጎ 629,000 ፎሎ ገባ። 629,500 ፎሎ ገባ በ2 ሳምንት ውስጥ። በእጣውን ምክንያት በግርግር ምናምን 100 ምናምን ሺህ ፎሎ ተደርጎ ተዘጋ። 3ኛው አካውንትም አለኝ አይደል? ያኛው 100 ምናምን ሺህ ተዘጋ። እነዚህን የሰራሁትኝ አካውንት ፎሎ የተደረገው ያለው እኔ በህይወት ስላለው ነው፣ እኔ አቅም ስላለኝ። ስለዚህ እኔ እስካለው ድረስ ፎሎም ይመጣል፣ ሁሉም ነገር ይመጣል። ዋናው ምንድን ነው? የኔ በህይወት መኖር፣ የኔ በጤና መኖር፣ ያ ነው ዋናው። ስለዚህ በህይወታችሁ ምንም ነገር ሲመጣ ዋናው እኔ አቅም ስላለኝ ያመጣሁት፣ ስለዚህ አሁንም አቅሙ አለኝ፣ አሁንም አመጣዋለሁ ብላችሁ ህይወታችሁን ሞር ጠንካራው ናችሁ። ቀጥሎ የምመክራችሁን የምኖረውን እየኖርኩ ማሳያችሁን ነው የምመክራችሁ። መቼም ተሰብሬ ወድቄ አታዩኝም። ምንም ነገር ሲጠፋ እንደ አዲስ ይመጣል። ስወድቅ እነሳለሁ፣ ስወድቅ አፈር ልሼ እነሳለሁ። ጠንካራ ነኝ። ሁሌ ሰክሰስ ብቻ የለም። ትከስራላችሁ። አንዳንዴ ስትከስሩም እንደ አዲስ ትጀምራላችሁ። ፍሮም ስክራች፣ ፍሮም ዚሮ፣ በጥንካሬ ሁሌም ለራሳችሁ ኑሩለት። እኔ ለራሴ ያለሁለት። ስለዚህ እኔ እየኖርኩ ነው ማሳያችሁ፣ ወሬ ብቻ አይደለም። እየኖርኩ አሳያችኋለሁ በተግባር። አሁን ወደ ትዳር ምክሩን ጨርሰናል። ወደ ትዳር እንግባ። ሌላ ደግሞ አንድ እኔ ጅል የምመስላችሁ ሰዎች፣ እኔን እንደ ጅል የምታዩኝ፣ እቤቴ ገብታችሁ እያደነቃችሁኝ
አስመሳይ እባብ የሆናችሁ ሰዎች እቤቴ ገብታችሁ አድንቃችሁ እየገባችሁ በየቤቱ የምታሙኝ ሰዎች ጅል አይደለሁም። ስማርት ነኝ። ስማርት ስለሆንኩ ነው መልስ ማልሰጣችሁ። በጣም ስማርት ስለሆንኩ ነው። ፎከስ ራሴ ላይ ብቻ ትኩረት ስለማደርግ ነው። እማላቅ እንዳይመስላችሁ። ግን ይቅርታ ስትጠይቁ አልቀበላችሁ። ለመሰላችሁ አንድ ሰው በጀርባችሁ ሊወጋችሁ ሞክሮ አስተካክሎ ሳይወጋ ቀርቶ ጩቤው ተጣመመበትና ሰክሰስፉል አልሆነም። ከዛም በኋላ ስላልተሳካለት አስተካክሎ ትክክለኛ ቦታ ስላልወጋችሁ ጩቤው ስላልሰመጠለት ወደ ውስጥ ይቅርታ ይጠይቃችኋል። በደንብ አስልቶ ሹል አድርጎ በሚቀጥለው አስተካክሎ ሊወጋችሁ ማለት ነው። ገባችሁ? በመጀመሪያው ሲወጋ ሜቢ አጥንት ላይ ወቅቶ ጩቤው ተሰብሮበት ወይ ተጣሞበት አልተሳካም፣ ተሰበረ። ኦኬ ሶ ምን ያደርጋል? ወይ ሌላ ጩቤ ገዝቶ ወይ ያችኑ አቃንቶ ሞርዶ አስልቶት በደንብ አሲሎት ጥሩ ቦታ ላይ ሊያስገባላችሁ ሲፈልግ ይቅርታ ይጠይቃችኋል። ገባችሁ? አንድ ጊዜ በጀርባችሁ ለወጋችሁን ሰው ይቅርታ ካደረጋችሁ ለሁለተኛው ለመወጋት እየተሳለላችሁ ነው። ተጠንቀቁ። እኔን አታገኙኝም። ጅል አይደለሁም። በጣም ብልጥ ነኝ። እጥረቴን አይታችሁ ንቃችሁኝ ሊሆን ይችላል፣ ግን እኔ በጣም ስማርት ነኝ። ተመልሼ አንዴ በጀርባዬ ከወጋኝ ሰው ጋር ተመልሼ እምሆን ጅል አይደለሁም። ለምን? ራሴ በጣም ትልቅ ክብር ስላለኝ፣ ራሴን በጣም ስለምወደው ራሴን አልከዳውም። ብዙ አስመሳዮች አሉ ሚዲያ ላይ ሙልጭ አድርገው ከነዘር ማንዘራቸው ተሰዳድበው ከዛ ይቅርታ ተጠያይቀው አብሮ የሚቀጥሉ ሰዎች አሉ። እነዛ ሰዎች ራሳቸውን የከዱ ናቸው። እኔ ራሴን አልከዳውም። ከራሴ የሚበልጥብኝ የለም። አንዴ እኔን የወጋኝን ሰው አስመሳይ ሆኜ አብሬ ለሚዲያ ብዬ ይቅርታ ምናምን ተባብዬ አብሬ ምቀጥል ራሴን የከዳው ካዲ አይደለም። ራሴን አልከዳውም በፍጹም። ራሴን በጣም ወዷለሁ። ራሴን በጣም አከብረዋለሁ። ህይወት አንዴ ናት። አንዴ ነው እድል ያለው። አንዴ ከጀርባዬ የወጋኝን ሰው መጥቶ ይቅርታ ሲጠይቀኝ አመሰግናለሁ፣ ይቅርታህን ተቀብያለሁ፣ ቴንኪው፣ በመንገድህ ቀጥል ነው ምለው። ከእሱ ጋር አብሬ አልቀጥልም። ለምን? ድጋሚ ሊወጋችሁ ቢላውን ባይለኛው እየሳለ ነው። ተጠንቀቁ። ቢላውን ባይለኛው እየሳለ ነው። ትክክለኛ ቦታ ሊወጋችሁ ስለፈለገ ነው ይቅርታ ይጠይቃችሁ። እናንተን ለመውጋት ደግሞ ካጠገባችሁ መሆን አለበት። ያ ሰው አጠገባችሁ ካልሆነ ሊወጋችሁ አይችልም። የሩቅ ሰው ይወረውራል፣ ይስትሻል፣ አያገኝሽም። ሊወጋሽ የሚችለው ያቀረብሹ ሰው ነው። ጓደኛ ምናምን ምናምን ብለሽ ያቀረብሹ ሰው ነው። እኔ አክብሬያቸው ቤቴ ገዝት አስገብቻቸው ያመሰግንኳቸው ያደነቅኳቸው ያደነቁኝ ምናምን ሰዎች ናቸው። አጸያፊ ስድብ ከነ ልጆቼ ከነ ባሌ ከነ እናቴ ከነ አባቴ ምናምን እየሰደቡኝ ያሉት። ትናንትና ሀቢባ ሀቢባ እንደ ሀቢባ አይነት ሰው አይተናናቅ ምናምን ሲሉ የነበሩ ሰዎች ናቸው ዛሬ እኔን በአሽሙር እየወጉ እየተሳደቡ ያሉት። እነዚህ ሰዎች ምን ያህል ከሀዲነታቸው ነው የሚያሳየው። እኔ ግን እንደነሱ ስላልሆንኩኝ ስማቸውንም እየጠራው አልናገርም። ግን ለእናንተ ትምህርት እንዲሆናችሁ አንድ ጊዜ ነው ህይወት፣ አንዴ ነው የምንኖረው፣ አንዴ ኖረን ነው የምንሞተው። ህይወት አንዴ ናት፣ እድል አንዴ ነው። አንዴ የወጋችሁን ሰው መልሳችሁ እድል አትስጡት። በደንብ ስለቱን ስሎ ባይለኛው ሊወጋችሁ ነው። ይቺን ምክር የያዟት፣ ግድ የላችሁም፣ ትጠቅማችኋለች። እርግጠኛ ነኝ እዚህ ጋር ካላችሁ ሰዎች ከአብዛኞቻችሁ እድሜ ይበልጣለሁ። እኔ 20 ቤት ናቸው አብዛኞቻችሁ፣ እኔ 35 ነኝ። ህይወት አስተምሮኛል፣ እድሜ አስተምሮኛል። በጣም ግን ጠንካራ ነኝ። ምክንያቱም ከሰው ምንም ስለማልጠብቅ። አትጠብቁ ከሰው። እንደገና አንዴ የወጋችሁን ሰው ድጋሚ እድል አትስጡት። ተጠንቀቁ፣ እድል እንዳትሰጡ። እኔ ጋር እድል አንዴ ነው። በጀርባዬ ያረደኝ የወጋኝን ሰው አሹሎ እንዲወጋኝ አልፈቅድለትም። ኖ ዌይ። ይቅርታ ሲጠይቅ አመሰግናለሁ፣ ቴንኪው፣ ይቅርታ ክን ተቀብያለሁ፣ ይኸው በመንገድ ኪድ አለቀ። ተለያይተናል፣ አንገናኝ። እሺ ውዶቼ፣ አሁን ወደ ትዳር ፕሮግራማችን እንሄዳለን። አዶት ግን ምን ሆነሽ ነው የዛለት አይጠፋሽው? 100 ሺውን ይዘሽ ላጣልሽ ጋብዥን እንዳንልሽ ነው አይደል? የት ነው? ቻውም ሳቲ ምንም ሳቲ ውልቅ ብለሽ ሄድሽ። በ2,000 ብር ትኬት 100 ሺህ ብር ደርሷት ጋብዥን እንዳንላት አካፊን እንዳንላት ላጣለ ይስማማ። ቻውም ሳትለ አነሽ ወደ ቶማቶ ከና 5 ሪያል 5 ሪያል Hannah, she ordered tomato from Bakala. Yeah. Give me my wallet from the drawer, my love. The first drawer there, the other one in my dressing table. Yes, give me. ቲማቲም የለም ቤታችን እና ቲማቲም አዛ 5 ብር ፈልጋ። አቤት መሳቢያውን ከፈተች። ማስቲካዬን አየችው። You want to join gum? Yeah.
ኦኬ ማማ ዩ ካን ሃቭ ሃው ማች ኢዝ ዚስ? እስቲ 5 ብር ታውቃለች ልጄ የሚያገባ ሰው ኧረ እኔ ማን እንዳስገባኝ እንጃ። የዛለት ተነቅዬ ነው አይዶን ነው ኔትወርክ ይሆን ምናምን። ኧረ ዝም በይ ሀቡዬ እንዴት ነሽ? የእውነት ውርድ አልኩኝ። ከዛ ስራ ነበሩ ኔትወርክሽ ነቅሎሽ ይሆናል እንጂ እዚህ ቤት ቤተሰብ ነሽ። ማን ይነቅልሻል? ከምኑ ነው ማስቲካ ኔትወርኩ መሰለኝ። 5 ብር ልከሻት። ኧረ ሰውዬው ቆሟል። ሂጂና ክፈይ። ቴክ ቴክ ሃው ማች ኢዝ ዚስ? ሲዘ ነምበር ኤንድ ቴል ኦኬ ማይ ላቭ ጎ ጊቭ ሄር። እኔማ 100,000 ብሩን አካፊን እንዳንላት ነው ጋብዢን እንዳንላት ነው እንዴ እያልኩኝ። ኧረ ሁላችሁ ምኑ ሻይ እንጠጣ ብያለሁ። 100,000 ብር ለሻይ ነው አይደለ? ሀቡዬ እንዴት ነሽ? አለሁልሽ ማሬ እንዴት ነሽ? አለሁልሽ። አምሮብሻል። መነጽሩ በጣም ጸጉሩ ቴንክ ዩ ሶ ማች። በጣም እየቀያየሽ ነው መነጽር። ሶስተኛ አካውንት ተዘግቶ 10 መነጽር አለኝ። አሁን ገና ሌላ 10 ኦርደር ላደርግ ነው። ያምሮብሻል። ቴንክ ዩ። ይሄ 4ኛ አካውንት መሆኑን ታውቂያለሽ? አዶትዬ ነው አላየሁትም። ይሄ 4ኛ አካውንቴ ነው። 3 አካውንት ተዘግቶብኛል። ያኛው 500 ተዘጋኝ። በቀደም የቅርብ ቀኑ 500 ነበረ። 629,500 ደርሶ ነበር በ15 ቀን ውስጥ ተደረገመ። እሱ አንድ በር ሲዘጋ ሌላ ይከፈታል። ያ እኔ አንድ ግለሰብ ሆኜ ይሄ ሁሉ በግሩፕ ላይክ እኔ አንድ ግለሰብ መሀል ላይ እንደዚህ ቆሜ ግሩፖች ድንጋይ ወደ እኔ ሲወረውሩ እኔ አንድ ግለሰብ ሆኜ በግሩፕ ሲያጠቁኝ ኢዚት ፌር? እየሰራሽ ነው ማለት ነው ብዬ አምናለሁ። ብቻ ግን ህዝቡ ማወቅ አለበት። ኢዚት ፌር? እኔ አንዲት ኢትዮጵያዊ እህታችሁን በግሩፕ ደጋግመው አካውንቴን ሪፖርት እያደርጉ ሲያዘጉብኝ እኔን ከሶሻል ሚዲያ ለማጥፋት እነማ ህገወጥ ደላላ የሚከፍሏቸው ቲክታከሮች፣ እነዚህ ሰዎች በህገወጥ ደላሎች ያጋለጥኳቸው ህገወጥ ደላሎች ያጋለጥኳቸው ሌቦች ለእነዚህ ቲክታከሮች ህሊና ለሌላቸው ቲክታከሮች ገንዘብ እየከፈሉ ሀቢባን ከሶሻል ሚዲያ ካላጠፋቿት እኛ ህዝቡን እንደፈለግን ወደ አረብ ሀገር እየላክን እንዲሞት ህገወጥ ደላሎች። እኔ ፋይት የማደርገው ከህገወጥ ደላሎች ነው። ህገወጥ ደላሎችን ነው እያጋለጥኩ ያለሁት፣ ስራቸውን ሌቦችን ነው እያጋለጥኩ ያለሁት። ያጋለጥኳቸው ሌቦች ከተበዳይ ጋር ነው እየቆምኩ ያለሁት። ስለዚህ በዳይና ህገወጥ ደላላ ሌባ እየከፈሏቸው በህገወጥ ደላላ በሌባ ተከፍለው ሀቢባን ከሶሻል ሚዲያ ካላጠፋችሁ እኛ እንደፈለግን መስረቅ አንችልም፣ ሴቱን መበዝበዝ አንችልም። ስራችንን እየሰራን አይደለም፣ እያጋለጠችን ነው። ፎቶችንን እየለጠፈች ቪዲዮ እየሰራች ነው። አንደኛ ትልቁ አካውንት የተዘጋው ዲጄ ሊ ላይ ፎቶ አለጥፌ የሰራችውን ስራ ካጋለጥኩ በኋላ ነው። ከዲጄ ሊ በፊትም በጣም ብዙ ሰዎችን አጋልጫለሁኝ። ህገወጥ ደላሎችን፣ ኤጀንሲዎች፣ ህገወጥ ኤጀንሲዎችን እያመጡ እየተደፈርን ነው፣ እየተበደልን ነው። ደሞዝ እየተከፈለን አይደለም። በተለይ ወደ ሳውዲ አረቢያ እየላኳቸው ደሞዝ እየተከፈለን አይደለም። ከፎቅ ላይ እየተወረወርን ነው፣ እየተሰበሩ በዊልቸር እየገቡ ይህን ሁሉ ነገር እየደረሰብን ነው። ድረሱልን ሲሏቸው ኤጀንሲዎች እየደረሱላቸው አይደለም። ሶ እነዚህን ደላሎች እኔ ፎቶቸውን እየለጠፍኩ ቪዲዮ እየሰራው ነው። ስንት አካውንት አሳጡኝ? 3። በማን በኩል? ደላሎቹ ተደብቀው ከኋላ ከፊት ለፊት የሚልኩት ቲክታከሮችን ነው። ይከፍሏቸዋል ገንዘብ። ቁጭ ብለው ላይቭ ላይ እኔን አታክ እንዲያደርጉ የኔን አካውንት ሪፖርት እንዲያደርጉ ገንዘብ ይከፍሏቸዋል ህገወጥ ደላሎች። እስካሁን ያጋለጥኳቸው ሌቦችና ህገወጥ ደላሎች ለቲክታከሮች ብር እየከፈሉ እኔ ላይ ሪፖርት እንዲያደርጉ ስለ እኔ መጥፎ ነገር እንዲያወሩ፣ እነሱ ደግሞ እስከተከፈላቸው ድረስ ቢዝነሳቸው ነው። ህሊና የሚባል ነገር የላቸውም። እቺ ልጅ የመዳም ቅመሞችን እየጠቀመች ነው። ብዙ ሰው የተበደለ ኤምባሲ ድምፁ እንዲሰማ እያደረገች ነው። ለብዙ ሰው እየለመንኩኝ ብዙ ሴቶችን ከመዳም ቤት ወጥተው ይታመሙ እንዲታከሙ፣ ወደ ሀገራቸው መሄድ የሚፈልጉ ትኬት እንዲቆረጥላቸው፣ አገራቸው በሰላም ከቤተሰቦቻቸው ጋር እንዲቀላቀሉ አድርጌያለሁ። ማስረጃም አለኝ። እኔ ጋር ሁሉ ነገር ይመዘገባል። በተግባር ነው ወደ ሀገር ቤት የላክናቸው። ብዙ አይምሯቸውን ታመው ትኬት ተሰብስቦላቸው ወደ ቤተሰቦቻቸው የላክናቸው በጣም ብዙ ልጆች አሉ። በተለይ ከኢማራት የላክናቸው
እኔ ብቻዬን አይደለም ከእናንተ ጋር እኔ ጊዜንና ጉልበቴን ስሰጥ እናንተ ገንዘባችሁን እየሰጣችሁ ተቀናጅተን ተባብረን ብዙ ሰዎችን አድነናል። እነዚህ ሰዎች እንዲድኑ የታመመ ሰው ብርቱ አቶለት ታክሞ እንዲድን የማይፈልጉ ደግሞ ህገወጥ ደላሎች፣ ሌቦች ደግሞ ለቲክታከሮች ገንዘብ እየከፈሉ ህሊና ለሌላቸው ቲክታከሮች ይሄንን ስራ እንዲሰሩ ያደርጋሉ። ምን እንዲያደርጉ? እኔን ሪፖርት እያደረጉ ከአንድም 3 አካውንት እንዲዘጋብኝ በማድረግ ድምፄን እንዲጠፋ እንዳልሰማ አካውንት በማዘጋት እኔን ማድከም የሚችሉ መስሏቸው አላወቁኝም። እስከዛሬ በጣም ብዙ ጥሩ ሰው መጥቶ አስጠፍተዋል። በጣም ጥሩ ሰው መጥቶ የቤተሰቦቻቸውን ፎቶ በመለጠፍ ይሰድቧቸዋል። ከዛን ለምሳሌ አንዲት ጠንካራ ሴት ወጥታ ሶሻል ሚዲያ ላይ ኮሚኒቲዋን ህዝቧን ስታገለግል ምን ያደርጋሉ? መጀመሪያ አታክ ያደርጓታል፣ ስሟን ያጠፋሉ። ከዛ የባሏን ፎቶ ይለጥፋሉ፣ የልጆቿን ፎቶ ይለጥፋሉ። ከዛ ባል ተናዶ በቃ አሰደብሽኝ፣ ሶሻል ሚዲያ የሚባል ነገር እንዳትጠቀሚ ከዛሬ ጀምሮ ብሎ ባል ያስቆማታል። ያስቆማቸው በጣም ብዙ ሴቶች አሉ። መልካም ሴቶች ወጥተው መልካም ነገር ሲሰሩ ህዝባቸውን ሲያገለግሉ እነሱ የቤተሰቦቻቸውን ፎቶ እያወጡ በመስደብ ቤተሰብ እንዲያስቆማቸው፣ ቤተሰብ ከዚህ በኋላ ስድብ አንፈልግም ብሎ እንዲያስቆማቸው። እኔ ልታስቆሙኛችሁ። ለምን? አንደኛ ባሌ በደንብ የሚረዳኝ ባሌ ሌላን ባዳን አካል ሳይሆን እኔን ሚስቱን የሚያምን ጀግና ባል ነው ያለኝ። እንደሱን አይነት ባክቦን ስላለኝ የጀርባ አጥንት ጀግና የሆነ ምንም የማይነቀንቀው የሰው ወሬ አጸያፊ ስድብ ገለመሌ የማይነቀንቀው በራሱ የሚተማመን የማንንም መንደሬ ወሬ የማይሰማ ሚስቱን በደንብ አድርጎ የሚያቅ በሚስቱ የሚተማመን በሚስቱ የሚኮራ ጀግና ባል ስላለኝ ባሌን ብትሰድቡ ልጆቼን ብትሰድቡ አታስቆሙኝም። እኔ ልጆቼን ስለሰደባችሁ አዝኜ ልቤ ተሰብሮ እንድጠፋ ነበር ከሶሻል ሚዲያ። ኖ እኔ ነገ ልጆቼ አድገው የተደረገብኝን ነገር እኔ አንዲት ኢትዮጵያዊ ሴት ኢትዮጵያኖች ያደረጉብኝን ነገር ሲያዩ ልጆቼ ማለት ነው እናታችን ምን አይነት ጠንካራ ናት፣ ይህንን ሁሉ ተጋፍጣ የዚህን ሁሉ ሰው እንባ አበሰች ብለው ይኮሩብኛል። ልጆቼን የሚያሳፍር ነገር አልሰራም። ካፌ ክፉ ነገር አይወጣም። የትኛውንም ሃይማኖት ብሄር አልነካም። ህዝቤን ግን አገለግላለሁ። አዎ ህዝቤን አገለግላለሁ። ህዝብሽን ስታገለጊ በነፃ አይደለም እየተጠቀምሽ ነው። ጊፍት ይሰጠኛል፣ አሁንም ይሰጠኛል። ቁጭ ብላችሁ ትቆጥራላችሁ። እንዲህ ጊፍት ይሰጠኛል። እርድብን በሉ። ጊፍት ነው የተሰጠኝ። እኔ አላጭበረበርኩም። እኔ ኤክስፓየርድ ያደረገ ፕሮዳክት አልሸጥኩም። ምንም ነገር አልሸጥኩም። ጊፍት ነው የተሰጠኝ። ጊፍት ደግሞ ሲሰጠኝ እናንተ ቁጭ ብላችሁ ትቆጥራላችሁ። ቁጭ ብላችሁ ላይቬን ሪካርድ አድርጉትና ቁጠሩትና አስሉት ስንት እንደሆነ ጊፍቱ። እርድብን በሉ። እየተጠቀመች ነው የምትረዳው። ጊፍት እየተሰጣት ነው። አንቺ የሚሰጥሽ እርጂ። ላይቭሽን ክፈቺና ማለት ነው እርዳታ እርጂ። ጊፍት ይሰጥሽ፣ እስቲ ይሰጥሽ። ምንም ችግር የለውም። አንቀናብሽም። ይሰጥሽ። ለፍተሽ ነው ጉልበትሽንና ጊዜሽን መስዋዕት አድርገሽ ህዝብሽን አገልግለሽ ነው። የአንድ ሰውን ባብሰሽ ነው። ይሰጥሽ። ሁልሽም ማለት ነው የምትቀኝ በእኔ ይሰጥሽ። አይችሉሽም፣ አይችሉኝም። እናቴ ትሙት። እኔን ሊሰብረኝ የሚችለው ወንጀል ብሰራ በህግ ልጠየቅ፣ የህዝብ ብር የእርዳታ ብር በአካውንቴ ከገባ ልጠየቅ። የኔ በአካውንቴ ገብቶ ያውቃል። በራሱ በታማሚው አካል ነው የሚረዳው የሚሰበሰብለት። ስለዚህ ምንም ነገር አጡብኝ። የእርዳታ ብር ትበላለች እንዳይሉ በእኔ አካውንት አይሰጥም፣ አይገባም። እሺ ምን ይበሉ? እየተጠቀመች ነው የምትረዳው። ምንድን ነው የምጠቀመው? ጊፍት ነው። እሰይ ይኸው ገና ይኸው ይዘንባል። ቁጠሩ፣ ቁጭ ብላችሁ ቁጠሩ። በቃ ሌላ ምንም ጊፍት ነው የሚሰጠኝ። ሌላ ምንም ልታገኙ የምትችሉት ጊፍት ሰው ወዶ ፈቅዶ ድካሜን አይቶ እኔ እንዳላቆም ማበረታቻ ጊፍት ይሰጡኛል። ሶዋት ሌላውን ምስኪን ቀጥቅጣችሁ እንዳጠፋችሁት እኔን ከሶሻል ሚዲያ ቀጥቅጣችሁ የምታጠፉኝ ከሆነ የምታጠፉኝ መስሏችሁ ከሆነ ይናፍቃችኋል። እናንተ ትደክማላችሁ እንጂ እኔ አልደክምም። ብርቱ ነኝ። መቼም አልደክምም። ወደፊት ይኸው አራተኛ አካውንት በሳምንት ውስጥ ስንት እንደገባ አዩት። የበለጠ እንደውም እናንተ እንድጀግን እንድበረታ ሞራል ነው የሆናችሁኝ። አመሰግናችኋለሁ። ነገ ትልቅ ሚዲያ የራሴ ሚዲያ ኖሮኝ እዛ ሚዲያ ላይ ወጥቼ መሰክራለሁ። እናንተ እንዳበረታችሁኝ በገፋችሁኝ ልክ እንደበረታው ጥርሴን ነክሼ ሞር ታይሜን ሰጥቼ ህዝቤን እንድረዳ አካውንቴን እንዳሳድግ እንደረዳችሁኝ እመሰክራለሁ።
ሳመሰግን ሁለት ወገን ነው ማመሰግነው። ወዳጄንም ጠላቴንም አመሰግናለሁ። ነገ ትልቅ ቦታ ደርሼ ትልቅ ሚዲያ የራሴ ኖሮኝ ቆሜ ትልቅ መድረክ ላይ አመሰግናችኋለሁ። ያደረሳችሁብኝን ነገር ተባብራችሁ አካውንቴን ሪፖርት እያደረጋችሁ እኔን ከሶሻል ሚዲያ ለማጥፋት ያደረጋችሁትን ጥረት ለዓለም ሕዝብ እመሰክርላችኋለሁ። ቆሜ ምን ተቋቁሜ የት እንደደረስኩኝ ሕዝቡ እንዲያ ያደርጋለሁ። ሁሉም ነገር ሪከርዱ ይቀመጣል፣ ለታሪክ ይቀመጣል እንጂ እኔ መቼም ተስፋ ቆርጬ አልጠፋም። ይህም ነገር ቢዘጋ በሌላ አካውንት እመጣለሁ። ግን እኔ አንድ ግለሰብ ሆኜ በግሩፕ እያደረጉብኝ ያሉትን ነገር ህዝቡ እያየም እየታዘበም ነው። ህዝቡ እያደረጋችሁ ያላችሁትን ነገር እያየ ነው። አይን አለው፣ ህዝቡ ያያል። የኢትዮጵያ ህዝብ ያያል፣ ይፈርዳል። አይን አለው። እኔ ምንም አይነት ብሔር ነክቼ አላውቅም። ምንም አይነት ሃይማኖት ነክቼ አላውቅም። በራሴ ዓለም ነው ፈታ ዘና የምለው፣ ህዝቤን የማገለግለው፣ እምረዳው በአቅሜ ጊዜንና ጉልበቴን ሰጥቼ አገለግላለሁ። ከኪሷ አይደለም የምትረዳው። አዎ ከኪሴ አይደለም የምረዳው። የሚረዱ ደጋግ ሰዎች በእኔ በኩል ይረዳሉ። እኔ ድልድይ ነኝ። እኔ ተረጂና ረጂን የማገናኝ ድልድይ ነኝ። ምንም ነገር እኔ ኪስ ሳይገባ ድልድይ ነኝ መሀል ላይ። ጥቅም ስለምታገኝ ነው። የማገኘው ጥቅም ምንድን ነው? መልካም ሰው እግረ መንገዱን ሲያልፍ ማበረታቻ የሚሰጠኝ ጊፍት ነው። እሱ ነው ደማቸውን ያፈላቸው። ሌላ ምንም ነገር አለ። ኮሚሽን ታገኛለሽ ከሚረዳ ሰው ካላችሁ አምጡ ማስረጃ። አንድ ኮሚሽን ለእኔ የከፈለ ሰው ካለ ይምጣ፣ ህዝቡ ይፍረድብኝ። ጊዜን ጉልበቴን፣ ጊዜ እኮ ገንዘብ ነው። ጎበዝ ሰው ነሽ። አመሰግናለሁ። ቴንክ ዩ ሶ ማች። እኔ እንድታዩ ብቻ ስለምፈልግ ነው ያሳየኋችሁ። እየተደረገ ያለው ነገር ፌር ነው አይደለም የሚለውን ነገር እናንተ ህዝቡ እንድታዩ ፈልጋለሁ። እኔ አንድ ግለሰብ የትኛውንም ብሔር የማልወክል ሰውን በሰውነቱ ብቻ መወድ ማከበር የማገለግል ህዝቤን ምረዳ ሰው ነኝ። በህብረት እያደረጉብኝ ያለውን ነገር አንዴ በዚህ ብሔር ይላሉ፣ አንዴ በዚህ ብሔር ይላሉ፣ አንዴ በዚህ ብሔር ይላሉ፣ አንዴ በግል ላይፌ ሙስሊም ሆና ክርስቲያና ግብታ እንደዚህ ብላ ይላሉ። ሺሻ ታጨስ ነበር፣ ተጠጣ ነበር፣ እንደዚህ ነበረች። ሶ ዋት? እኔ ነኝ ፖስት ያደረኩላችሁ ፌስቡኬ ላይ። አሁንም ገብታችሁ ማየት ከፈለጋችሁ ሀቢባ ብላችሁ ፌስቡክ ላይ ሰርች ብታደረጉ 14 ዓመት ሙሉ ምፖስተው ላይፌ እዛ ላይ ያለላችሁ። እኔ ማወቅ ከፈለጋችሁ አንድ የተደለተ ነገር የለም። ሁሉ ነገር ቁጭ ብሎላችኋል። እኔ የምፈራው ነገር የለኝም። ግልጽና እኔ ማነኝ የሚለው ነገር ከተወለድኩበት ሰፈር አንስቶ ሙሉ ታሪኬን ነግሬያችኋል። የተደበቀ አንድም ነገር የለኝም። ሶ የሚደረገውን ነገር ፌር ነው አይደለም? እናንተ አገናዝቡ። ምንድን ነው ያጠፋሁት ጥፋት? ኮሚሽን በልተሻል ነው የታለ? አምጡልኝ። ሀቢባ ሌባ ናት ስትሉ ማስረጃ ይዛችሁ። ከዛ ውጪ ቅናት ነው፣ ምቀኝነት ነው። ኦብቪየስሊ ምንም አይነት ነገር ከሌላችሁ ሀቢባን ለምንድን ነው የምትሰድቧት ስትባሉ፣ ምንም ሀቢባ የምንሰድባት አስቀያሚ ናት፣ ናይጄሪያዊ ትመስላለች። ሶዋት ፈጣሪ ነው የፈጠረኝ። እሱን ለፈጣሪ አናግሪው። ለምን እንደዚህ አድርገህ ፈጠርካት ብለሽ እሱን ጠይቂው ሂጂና። ስለ መልኬ ከሆነ የምትጠይኝ እኔ ምን ላድርግሽ? ስለ መልኬ ከጠላሽ ስለ ብሔር ምናምን የምታወሩ ሰዎች፣ እኔ ስለ ብሔር አያገባኝም። እኔ ሰው ነኝ። ሰውን በሰውነቱ እወዳለሁ፣ ሰውን በሰውነቱ አከብራለሁ። በሰውነቴ ከተቀበላችሁ ዌልካም፣ ካልተቀበላችሁ ይመቻችሁ። ሰው በመንገዳችሁ አለቀ። አይ ዶንት ዋንት ቱ ዌስት ማይ ታይም ከዚህ በላይ። አሁን ወደ ትዳር እንገባለን። አቡዬ ወይ እዛ ከመግባት በፊት አንድ ነገር ልበልና እንሄዳለሁኝ። እኔ መጨረሻ ላይ ካልሹ ልጀምር። በተለይ መልክ ሁሌ ነው የምለው፣ ማለት ሌሎች እንትኖቼ ላይ ራሱ እንደ ፕሬዘንቴሽን ማቀርበው ነው። ማንም ሰው በመልኩ አላወጣም፣ በቁመቱ አላወጣም። ማንም መለሉ መስሎ ስንት አይነት ነገር የሚሰራ ሰው አለ። ጭንቅላት ውስጥ ምን እየሰራ ነው ነው የመጀመሪያው። ሲቀጥል እኛ አፍሪካዊ ትመስያለሽ ምናምን የምንባባልበት ማን ነው የመልክ ክራቴሪያ ያወጣለን? ሰው ጠቆር ካለ እንትን ትመስላለች። በቀደም አንድ ኢንተርቪው እያየሁ ነበር። እናቴ ማለት ሚዲያ ላይ ያለች ሴት እናቴ ቆንጆ ሆነሽ ብላኝ ፈረንጅ ትመስያለሽ አለችኝ አለች። የእሱ ተጽዕኖ ነው አንድ ይመስለኛል። እና ሁለተኛ ሌላ ምንድን ነው እዚህ ስጦታ የሚሰጥ ምናምን ጊፍት የሚሰጥ ሰው በሙሉ ካርዱን መዝግቦ ስልኩ ላይ
አፕል ፔ ላይ አስገብቶ ለማን እንደሚሰጥ አስቦ አልሞ ነው የሚሰጠው። ዊ ኦል አር አደልት። እንደዛ የምታደርጉ ሰዎች ፈልጋችሁ አስባችሁ ስለሆነ ይብዛላችሁ ነው የምለው። በጣም ይቅርታ አዱት ላቋርጥሽ ፈልጌ አይደለም። በጣም ይቅርታ አንድ ነገር ልንገርሽ። እኔ ጊፍተሮቼ አብዛኞቹ አሜሪካን ያሉት አሜሪካ፣ አውሮፓ። ኦኬ ከአረብ ሀገር ጊፍተር ያለኝ ሀኒና ንግስት። ሌላ ማን አለኝ ከአረብ ሀገር ጊፍተር? እስቲ ጥሩልኝ። ከሀኒና ከንግስት ውጭ ሁለቱም የራሳቸው ቢዝነስ ያላቸው ሰዎች ናቸው። ሁለቱም የራሳቸው ቢዝነስ ያላቸው ሰዎች ናቸው። ከመዳም ቅመም ጊፍት ትቀበላለች። የመዳም ቅመም ለእኔ ታፕታፕ ፍቅሯን የምትሰጠኝ የመዳም ቅመም ስለማከብራቸው ያከብሩኛል፣ ስለምወዳቸው ይወዱኛል። ታፕታፕ ኮፒ ሊንክ ያደርጉልኛል። ያ ነው ደማችሁን ያፈላው። የመዳም ቅመም ጊፍት አትሰጠኝም። ፍቅራቸውን የሚሰጡኝ በታፕታፕ እና በኮፒ ሊንክ። ሪም እሺ፣ ሪም እህቴ ስለሆነች ረሳኋት። እሷ ለእኔ እህት ናት፣ ታዋት እና 3 የራሳቸው ቢዝነስ ያላቸው ከአረብ ሀገር 3 ጊፍተሮች ነው ያለ። ከመዳም ቅመም ነው የምትወስደው። አውቀው ህዝቡ እንዲጠላኝ የመዳም ቅመም ለእኔ ከመዳም ደሞዟን ተቀብላ ለእኔ ብላ ባንክ ሄዳ ክሬዲት ካርድ አፕላይ አድርጋ ክሬዲት ካርዷን ሞልታ ኦንላይን ጊፍት ገዝታ ልትሰጠኝ ነው ለእኔ። እንደዛ ስለሚንቋችሁ እኮ ነው እናንተን የመዳም ቅመሞችን ስለሚንቋችሁ፣ ገባችሁ? ስለሚንቋችሁ ሁል ጊዜ እናንተን እንደ መሀይም እኔ ስላከበርኳችሁ እነሱ ስለሚንቋችሁ ተናደው ነው። እኔ ክብርና ፍቅር ሰጥቻችሁ የሰጠኋችሁን ክብርና ፍቅር መልሳችሁ ሰጣችሁ። የሰው ልጅ የሰጠውን ነው የሚቀበለው። ሪስፔክት እርን የሚደረግ ነገር ነው። እነሱ እየሰደቧቸው አንቺ ድስት ፈቅፋቂ ታብታብ አርጊ፣ አንቺ የመዳም ሽንት ቤት አጣቢ ታብታብ አርጊ እያሉ እየሰደቧቸው ሪስፔክት እንዲሰጧቸው ይፈልጋሉ። እኔ ግን ክብር ስለሰጠኋቸው አከበሩኝ። ለምን አከበሯት? ለምን ወደዷት ነው። የወደዱኝ ስለወደድኳቸው፣ ያከበሩኝ ስላከበርኳቸው። ዳት ሌላ ምንም ነገር የለውም። ሌላ ምንም አልሰጠኋቸውም። እኔ ለመዳም ቅመሞች ምንም 5 ሰጥቼ አላውቅም። ጊዜን እና ጉልበቴን የሰጧቸው፣ ቁጭ ብዬ ችግራቸውን ሰማኋቸው፣ አከበርኳቸው። ዳትዚት እንጂ ገንዘብ አልሰጠኋቸውም፣ ወይ እነሱ ለእኔ ገንዘብ አልሰጡኝም። ለእኔ እነሱ የሰጡኝ ፎሎ ያደረጉኛል፣ ታፕታፕ ኮፒ ሊንክ ያደረጉልኛል። ዳትዚት ከመዳም ቅመም ጊፍት ተቀብዬ አላውቅም። የሚሰጡኝ ጊፍት አውሮፓ፣ አሜሪካ ያሉ ናቸው። እነሱ ግን እኔን ህዝብ እንዲጠላ ስለሚፈልጉ በውሸት ሊያስጠሉኝ ከመዳም ቅመም ጊፍት ደሞዛቸውን ሁሉ እየወሰደችባቸው ብለው ማውራት ጀመሩ። ገባሽ? አቡዬ ሌሎች አሉ አይደል? አሁን አረብ ሀገር ያሉ በብዛት ምንም እዚህ ቤት ገብተው አውርተው የማያውቁ ልጆች ይኖራሉ። በተለይ ማይጽፉ ልጆች ሁሉ አሉ እዛ ሀገር እና እኔ ይህ ቤት ሲዘጋ ሁሉ የማስበው እንዲህ ሶሻል ሚዲያ ላይ አቅም ስላለው ስለሚያወራው ሰው ምናምን አይደለም። ዊ ኦል ሃቭ ኦፖርቹኒቲስ፣ ብዙ ኦፖርቹኒቲዎች አሉን፣ ብዙ እድሎች ማለት ነው። ምንም ማይሰሩ ማለት ለሰው እየሰሩ ትምህርት ቤት እንኳን ሳይሄዱ ህፃንነታቸውን እድሜያቸውን አረብ ሀገር የጨረሱ ልጆች አሉ። አንቺን የሚያዳምጡ ልጆች አሉ። ስትሬንግዝ ቢልድ ያደረጉ ልጆች አሉ። ኖሌጅ ያወቁ ልጆች አሉ። ጥንካሬን ብዙ ነገር የተማሩ ሰዎች አሉና አንዳንድ ጊዜ ለእነሱ ብለን ብንተው ነው ምለው እኔ። በቃ ለእነሱ ብንሳሳላቸው። ስንት ልጆች ናቸው፣ ስንት ህጻናቶች ናቸው ከአረብ ሀገር ቤት እንደዛ ተንገላተው እግራቸው በብረት ተመቶ ምን ተብሎ ተጎትተው ሲወጡ በአይናችን ያየን ሰዎች። እሱን ቫሊዩ ብናደርግ እኔ አሁን አንቺ ስለ ጊፍቱ ምናምን ሪዝን ከምናወራ ይልቅ እንደውም ሞር ሰው ላይ የሰራሽውን ነገር ቫሊዩ ብናደርግ እነ ዳግማዊ ሪሰንትሊ ዳግማዊ እንደሱ አይነት ምስክርነት ኦፍኮርስ ኮኔክሽንሽ ነው ሰዎቹን ያመጣው። ኦፍኮርስ ለአንቺ ያላቸው ፊሊንግ ነው እጆቻቸው እንዲዘረጋ ያደረገው። ኦፍኮርስ ትረስት እኮ ነው አይደል? ኮኔክሽን ማለት ትረስት ቢውልድ ማድረግ ማለት ነው። ኢክን ቢ ቢዝነስ፣ ኢክን ቢ ሶሻል ሚዲያ፣ ኢክን ቢ ፕሬዘንቴሽን፣ ኤኒቲንግ ትረስት ቢውልድ የሚያደርገው እነዚህ ነገሮች ሲከፈቱ ሲዘጉ እየከፈት የሄድሽው መንገድ ነው። እያንዳንዱ ጆርኒ ቫሊዩ አለው። እንደ ሰለጠነ ሰው ማሰብ ማለት ሰው ላይ የሚሰራን ሰው አለማሰናከል ነው። አለማሰናከል ካላደረጋችሁ ደግሞ በቃ ሰውን ጸጥ ማለት እንዲሰራ ማድረግ። እነዚህ ዲሴብል የሆኑ ህጻናቶች ላይ የምትሰራውን ልጅ ይችል ብትደገፍ ምን አለ? ስንት እናቶች ናቸው የሚመጡት። በቃ እኩል እንኳን ተካፈለ ቢባል ሰው ስም ቢወጣለት ሰዎችን የሚደግፉ ሰዎችን ባናንቋሽሽ ባናጣጠል አሪፍ ነው። ቢቻል እንደሰለጠነ ሰው መነጋገር መቻል። ጉድለት ካለ ይሄኛው ነገር አለ ይስተካከል ወይ? ምክንያቱም ሪዛልቱ ምንድን ነው? እዚህ የምትሰበሰቡት 4000 5000 ሰው የሚመጣው ማንም ሰው ቢከፍት በብዛት 4000 ሰው አይቀመጥም። ስለሚፈልግ አይደል ሰው የሚቀመጠው። እዚህ ህፃን አይደለም ያለው
ስልኩን ነክቶ የትኛውን አፕ ከፍቶ እንደሚያይ ፈልጌ ነው የመጣሁት። ማንም በጅምላ ምናምን የሚመራኝ ሰው አይደለሁም። ስለዚህ ፈልጎ ጊዜውን ሰክሪፋይ የሚያደርግ ሰው ላይ የሚሰራን ሰው ቢደግፍ አሪፍ ነው ብዬ ነው ማሰቡ። ሰው በመልኩ አይሰደብም። ምን አድርጌበታለሁ? ሶሻል ሚዲያ ላይ የሚቀመጡ ቪዲዮዎች ነው፣ ዶክመንቶች ነው እያስቀመጥን ያለ ነው። ላይፍ ኢዝ ቱ ሾርት። በቃ ችስት ቢናይስ ማለት ደግሞ ሁሉን ነገር አክሰፕት አድርጉ ማለት ሳይሆን ይሄ ሰው ምን እያደረገ ነው? በተለይ አሁን እኔ ህጻናቶቹ ላይ ብታደርጊው እናቶቹ መጥቶ እንዴት እንደሚያለቅሱ 1000 ሰው ምናምን ነው የሚኖረው በዛ ሰዓት፣ እንደውም አነስ ያለ ቁጥር ማለት ነው። ግን አይሲ ሪዛልት እነዛ ሰዎች መጥተው ሲታገዙ የተረዱ ሰዎች፣ ሰው አምኖ የሚሰጠው ስለፈለገ ነው። እኛ ሁላችን ትልልቅ ሰዎች ነን። እንደ ትልቅ ሰው ማሰብ፣ በተለይ ውጭ ሀገር የምንኖር ሰዎች ስልጣኔ እኮ ኮሚኒኬሽን ነው። በቃ መነጋገርን መቻ ካልፈለጉት ደግሞ ራቅ ብሎ መኖር፣ አለማየት፣ አለመምጣት፣ አለመፈለግ ይቻላል። ቢ ናይስ፣ ቢ ፖዚቲቭ፣ ቢ ኮንስተንት። ኮንሲስተንሲሽን ሁሌም አደንቃለሁ። ኮንሲስተንሲ ይልሻለሁ ሁሌ። ኮንሲስተንሲ ኢዝ ዘ ሰክሰስ ኦፍ ኪ። እንዴት ነው የሚባለው? እስቲ በይልኝ። ኮንሲስተንሲ ኢዝ ዘ ኪ። ኖ ኮንሲስተንሲ ኢዝ ዘ ሰክሰስ ኦፍ ኪ ነው የሚባለው። የኮንሲስተንሲ ድግግሞሽ የስኬታማነት ውጤት ነው ለማለት በእንግሊዝኛ። ሲያምር። ኮንሲስተንሲ ድግግሞሽ ነው በአማርኛ። ኮንሲስተንሲ ድግግሞሽ። ለሰክሰስፉል ለመሆን አንድ ሰው ስኬታማ የመሆን ቁልፍ ድግግሞሽ ነው። አንድ ቀን ባደረጋችሁት ነገር አይደለም ስኬታማ የምትሆኑት፣ ሁልጊዜ ኮንቲኒዩስሊ በምታደርጉት ነገር ነው። አንድን ነገር ደግሞ ኮንቲኒዩስሊ ለማድረግ ያንን ነገር መውደድ አለባችሁ። የምትወዱትን ነገር ነው ኮንቲኒዩስሊ የምታደርጉት። እኔ ለገንዘብ ለጥቅም ቢሆን ላይቬን ከፍቼ ጌም ብቻ አጫወታለሁ። አለቀ። እንደ ማንኛውም ሰው ጌም ብቻ አጫወታለሁ። ጌም ስጫወት፣ ስቀጣ፣ ሊጤን ስቀባ፣ ምንስል ጊፍቴን አገኛለሁ። ራይት ስለምወደው ነው። የመንፈስ እርካታ ስለሚሰጠኝ ነው። እኔ ስለቻልኩ ነው ይሄንን ማደርገው። ፈጣሪ ረድቶኝ ከመዳም ቤት ወጥቼ 16 ዓመት አረብ ሀገር ኖሬ 4 ዓመት መዳም ቤት ሰርቼ ራሴን አሳድጌ ብዙ አይነት ስራዎችን ሰርቼ ሴልስነት ሰርቼ ድራይቨርነት ሰርቼ ሪል ስቴት ኤጀንትነት ሰርቼ አድጌ ብዙ አመት ሰርቼ አሁን ላይ ሪታየር አድርጌያለሁ። አሁን ላይ በቃ ትዳሬን ልምራ ልጆቼን ላሳድግ ብዬ እቤት ቁጭ ብያለሁ። ሶ አት ዚስ ታይም እኔን የረዳኝ አምላክ ረድቶኝ ጥሩ ቦታ ላይ ስላለው እህቶቼን ደግሞ እኔ ድሮ መዳም ቤት እሰራ ስለነበር የሰው ቤት ማለት ምን ማለት እንደሆነ ስለማውቀው እህቶቼን ደግሞ ሰው ቤት ያሉ እህቶቼን ደግሞ ችግር ላይ ያሉትን ላዳምጥ፣ በአቅሜ ላግዝ፣ የምሰጣቸው ገንዘብ ባይኖረኝ ጉልበቴንና ጊዜን ልስጣቸው ብዬ ወደ ቲክቶክ መጣው። የዛሬ 2 ዓመት ሙሉ ኤቭሪ ዴይ ላይቬን እየከፈትኩ የእህቶቼን ችግር እያዳመጥኩ በአቅሜ የምችለውን ችግር ሁሉ ከህዝቤ ጋር ተባብሬ እኔ ጊዜንና ጉልበቴን እያዋጣው ህዝቤ ገንዘቡን እያዋጣ ችግሩን እየፈታ 2 ዓመት ኖረን። ኤፕሪል አለፈ 2 ዓመቴ። አሁን 2 ዓመት ከ1 ወር ሆነኝ ቲክቶክ ላይ። በዚህ 2 ዓመት ውስጥ ድግግሞሽ ኤቭሪዴይ የማደርገው ስለምወደው ነው፣ ደስታን ስለሚሰጠኝ ነው። ለጥቅም ቢሆን ኖሮ ይሰለቸኛል፣ ይደክመኛል፣ እተወውና ጌሜን ብቻ አጧጡፍ ነበረ። ማንም አይከለክለኝም። ገባችሁ? ስለዚህ የወደዳችሁት ነገር ላይ ነው የምትቆዩት። ስለወደድኩት አምኜበት ስለማደርገው የመንፈስ እርካታ ስለሚሰጠኝ፣ አንድን ያለቀሰን ሰው እንባሳብስ እኔ የመንፈስ እርካታ አገኛለሁ። ለአንድ ሰው እኔ ሞልቶልኝ፣ ገባችሁ? እኔ ችዬ ዛሬ እኔ ትናንትና መዳም ቤት የነበርኩ ሴትዮ ከመዳም ቤት ወጥቼ የራሴ ቤት መኖር ጀምሬ አንዲት እህቴን ችግር ላይ ያለች እህቴን በአቅሜ ሳግዝ የእሷ ችግሯ ተፈቶ ስትስቅ ሳይ ለእኔ የመንፈስ እርካታን አገኛለሁ። የሰላም እንቅልፍ አገኛለሁ። ደስ ይለኛል። ገባችሁ? እናንተ አስመሳይ ስለሆናችሁ ሁሉም ሰው አስመሳይ ነው ማለት አይደለም። አስመሳይ በሆን 2 ዓመት ሙሉ አንድ አይነት ስራ እየሰራው አልቆይም ነበር። የማስመሰል ቢሆን ትታክታላችሁ፣ ትተውታላችሁ፣ ይሰለቻችኋል፣ ይደብራችኋል። እኔ ወድጄው ደስ ይለኛል የሆነን ሰው እኔ አሰባችሁታል። እኔ ፈጣሪ የኔን ብዙ ችግር ፈቶልኛል። እኔ ሰው ሆኜ አቅሙ ኖሮኝ የአንድ ሰው ችግር አዳምጬ በአቅሜ የዛን ሰው ችግር ድምፅ ሆኜ ሚዲያዬንም ተጠቅሜ ሊሆን ይችላል ስፈታለት እና ያ ሰው ሲያመሰግነኝ፣ ያ ሰው
ደስተኛ ሆኖ ሳየው እንዴ እኔ ፈጣሪ ብዙ ነገር አድርጎልኛል። ብዙ ነገር አንዲት እናት እኔ የስፔሻል ልጆች ድምፅ ሲሆን እኔ ልጄ ሲወለድ አይሰማም ነበር። ደጋግሜ ነግሬያቸዋለሁ። ፈጣሪ ረቶኝ ነው ልጄ በአመት ከ6 ወሩ ኦፕሬሽን ተደርጎ መስማት የጀመረው እንጂ አሁን ላይ ልጄ በምልክት ነበር የሚያወራው። ፈጣሪ ረድቶኝ ይህንን የሚያክል ትልቅ ውለታ ውሎልኝ እኔ የተቸገረን ሰው ላረዳ ነው። ፈጣሪ እኮ ይህን ትልቅ ነገር አድርጎልኛል። ስለዚህ ይህንን ያደረገልኝን ነገር ለፈጣሪ ማመስገኛ ነው። እኔ የሆነን ሰው ችግር አዳምጬ ያንን ሰው ሳግዘው እኔ ፈጣሪን የማመሰግንበት መንገድ ነው። ስላደረገልኝ ነገር ፈጣሪን የማመሰግንበት መንገድ ነው። ብዙ አካል ጉዳተኛ ልጅ ያላቸው ቤተሰቦች አሉ። እዚህ ቤት መጥተው ተዋጥቶላቸው ዊልቸር ያጣ ዊልቸር ሲያገኝ፣ በገንዘብ ሕክምና የሚፈታ ነገር በገንዘብ በጣም ብዙ ሰው አግዘናል አይደል? እኔ ጊዜ ልስጥ በጉልበቴ ላገልግል፣ በእናንተ ገንዘብ ብዙ ሰው ታክሟል፣ ድኗል። መጥቶ አመስግኖ አይተናል። ብዙ ሰው ዊልቸር ያጣ ዊልቸር ሲያገኝ በጣም ብዙ ችግር አይኗ የማይታያት ልጅ ፋሲካ የምትባል በሳውዲ አረቢያ አይኗ ሊጠፋ የነበረች ልጅ እድሜ ለእናንተ 1 ሚሊዮን ምናምን ብር አዋጣችሁ ታክማ አይኗ እያየ መጥታ አመስግናችኋለች። ብዙ 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 ሰው ታክሟል፣ ድኗል በእናንተ ገንዘብ። እኔ ድልድይ ሆኜ ማለት ነው። ይህ እኔ ፈጣሪን የማመሰግንበት መንገድ ነው። እኔ ትልቅ የመንፈስ እርካታ አገኛለሁ። ስለዚህ ሀቢባ ስታስመስል ነው፣ ሀቢባ ለጥቅሟ ነው የምትሉ ሰዎች የምታምኗቸው እመኗቸው፣ ይመቻችሁ። አይዶ ማይንድ መብታችሁ ነው፣ ማመን መብታችሁ ነው። ከጊፍት ውጭ የማገኘው ነገር አለ ብላችሁ ካመናችሁ፣ ከሚሰጠኝ ጊፍት ውጭ ኮሚሽን ይከፈላታል ብላችሁ የምታምኑ ሰዎች እመኑ፣ መብታችሁ ነው። አያገባኝም። እኔ ግን ለሚወደኝ ለሚያምነኝ፣ በእኔ በኩል እርዳታ ለሚረዳ ሰው ይህንን ማስረዳት ስላለብኝ ነው። በተረፈ ግን ሀቢባ ኮሚሽን ተቀብላኛለች የሚል አንድ ሰው ካለ ለማናገር ፈቃደኛ ነኝ። ማስረጃ ይዞ ከመጣ ኮሚሽን ብልጌ ተነጋግሬ የከፈለኝ ሰው ካለ የፈለጋችሁትን ፍረዱብኝ፣ የፈለጋችሁትን ልቀጣ። ከአንድ ታማሚ እኔ ኮሚሽን ብዬ ከጠየኩኝ ከኔ ጋር በውስጥ ያወራ ታማሚ ካለ ለእኔ ኮሚሽን የከፈለ ካለ የፈለጋችሁትን ቅጡ። 100% ተማመናለሁ በራሴ። ከማንም ታማሚ በውስጥ ተነጋግሬ ኮሚሽን ተቀብዬ አላውቅም። በፍጹም በፍጹም። እኔ ለህሊናዬ ነው የማደርገው። ፈጣሪ እንዲጽፍልኝና ነገ እኔ በጊዜ በሞት ለልጆቼ እንዲቀመጠው የኔ መልካም ስራ ለልጆቼ እንዲቀመጥ ነው ያደረጉት። አመሰግናለሁ ስላዳመጣችሁኝ፣ እጅግ በጣም አድርጌ አመሰግናለሁ። ፈጣሪ ያክብርልኝ። አሁን ወደ ፕሮግራም ጊዜ ሲኖርሽ እነዚህ የታገዙ ሰዎች ከአረብ ሀገርም ልጆቻቸው ወደ ቤት የተመለሱላቸውን ቢሆኑ እንደ ቃል እናት ያሉ አይነት ሰዎች ደግሞ መጥተው ምስጋናቸውንም ምስክርነታቸውንም ቢሰጡ አሪፍ ነው። እኔ ፓስተር ነኝ ነብይ ነኝ ምንድን ነው የሚመሰከርልኝ? ሆኖ አልፈልግም። ለአንቺ አይደለም እነሱ ስለተደረገላቸው ነገር ቫሊዩ መደረግ አለበት፣ ህዝቡ ስላለ ማለት ነው። እሱ ሞሩ ህዝቡ እኮ ያውቃል ማሬ። ይህንን ማስረዳት አይጠበቅብኝም ለማንም ሰው። ማንም ሰው እኔ ያደረግኩለት እኔ በእኛ ቤት የተረዳ ሰው መጥቶ ምስክርነት አያስፈልግም። ለምን? ህዝቡ በአይኑ እያየ ሁሉ ነገር ላይቭ ላይ ስለሆነ የሚሆነው ህዝቡ እያየ ነው። ህዝቡ እያየ ነው። እንደዚህ ይኸውልሽ፣ ለክሬዲት አይደለም። ለምሳሌ አሁን ዳግማዊ ደህናውን አይደለ? አዎ ልንገርሽ አንድ ነገር ያለ ማለት ነው። የሚያደርጉ ሰዎች እንደዚህ የሚያደርግ ሰው የሆነ ኋላ ሊደብቁ የፈለገው ነገር ያለን ሰው፣ እኔ ምንም መደበቅ የምፈልገው ነገር የለም። በፍጹም መታችሁ አመስግና ብዬም አላውቅም። ኖ ላንቺ አይደለም። ጀስት በቃ እነሱ በጣም ግሬትፉል ከሆኑ ከፈለጉ ቢሉ አሪፍ ነው እንጂ ለአንቺ ክሬዲት ሲሰጥ ወይ ደግሞ እንደዚህ ከቨሬጅ ይኖረው ይደረገው ማለት አይደለም። ጀስት ደስ ካላቸው ነው። ራሳቸው አስበው እኮ የመጡ አሉ። አሁን ፋሲካ አይኗን ታክማ መታ ድና ራሷ መታ ሀቢባዬ ፕሊስ የረዳኝን ህዝብ ቤትሽ ገብቼ ላይቭ ላይ ማመስገን እፈልጋለሁ፣ ያዋጣልኝን ህዝብ ማመስገን እፈልጋለሁ ብላ መጥታ ራሷ እጅግ በጣም አረጌ አመሰግናለሁ፣ ይኸው ታክሜ ድኜ፣ ይኸው እድሜ ለእናንተ አይኔን ታክሜ ድኛለሁ አመሰግናለሁ ብላ ህዝቡን አመስግናለች። ራሱ አስቦ የሚያደርግ ሰው የስ ገባሽ? እንደ ፋሲካ ሌላ ማን መጥቶ አመስግኖ ያውቃል? እንደ ፋሲካ አሉ አንዳንድ አመስግነው መጥተው ለልጆቻቸው 2 ሚሊዮን 2 ነጥብ ምናምን 1 ነጥብ ምናምን የተሰበሰበላቸው ሁሉ ነገር እኔ ጋር ደብተር ላይ ይጻፋል። የታማሚው ስም ኦኬ፣ ቤተሰብ
የታማሚው አካውንት ነበር፣ ስልክ ቁጥር፣ ኤቭሪቲንግ። 2 ቡክ ጨርሻለሁ እስካሁን 2 ቡክ አልቋል። ይህን የሚያክል መዝገብ የእድር ቤት የመሰለ መዝገብ ፉል ጨርሰናል። ሁሉ ነገር ይጻፋል። ቃል የገባው ሰው ያስገባው ሰው ደረሰኙ ዋትሳፕ ላይ ሲልክልኝ ራይት ይደረጋል። አሁን ከአመት በፊት የተረዳች መሰረት ለዳዊት የዳዊት እናት የነርቭ ችግር ያለበት ልጅ አላት። ቃል እዚህ ቤት ቃል ተገብቶልኛል፣ ቃል ከተገባልኝ ውስጥ ያልተሰጠኛል ሪም ቃል የገባችልኝ ብላ መታ ያ ዛሬ አመቱን ደብተር አገላ ብቻ አይቼ ዝርዝር ፈልጌ ኦኬ ምንም ነገር የሆነ ሰው ያልደረሰኝ እንደዚህ ነገር አለ ካለ ከዛ ሰው ከታማሚው ባንክ ስቴትመንት ስለማስልክ ባንክ ስቴትመንቱ ላይ የገባውን አይቼ ደብተሩ ላይ ስለምጽፈው ሁሉ ነገር በማስረጃ በመረጃ ስለሚቀመጥ ከ2 አመት በኋላ መጥተው ምንም ነገር ቢጠይቁ ኦልሬዲ ሪከርዱ ይወጣል። አካውንቴ ቢዘጋ እንኳን ደብተር ስላለኝ ዶን ወሪ፣ እኔ ጋር የሚጠፋ ዶክመንት የለም፣ የሚጠፋ ፋይል የለም። አመሰግናለሁ። በርቺልኝ። ዩ አር ስማርት ኖሌጀብል ሁሉ ነገር አለሽ። በርቺልኝ። እሺ ማይ ስትሮንግ ሲስተር በርቺ። በቃ ወደ በ10 ፎሎወር በ10 ሺህ ፎሎወር በሚሊዮን ፎሎወር ጀስት ዱ ዋት ዩ ጎtta ዱ ዩ አር ሪስፖንሲብል አለሽ። መክሊት ለመክሊትሽ ኑሪ። አም ዊዝ ዩ ቢ ብለስድ ኤቭሪባዲ ሃቭ አ ናይስ ሰንዴይ። እወዳችኋለሁ። ሰላማችሁ ይበልጥ ያላችሁበት። ቴክ ኬር ባይ ማሪ ባይ። ሰላማችሁ ባይ። ሌትስ ጎ። አሁን ወደ ጋብቻ እንሄዳለን። አሁን ተጋቢዎች አንድ የዘንግ Playing from Habiba 2. ኧረ ጎበዝ ተጋቢዎች ቤትዬ መተሻል። ሞዴሬተሮች ሜሪዬን አገዟት። ሶፊ ያለች